ሰበር ዜና ኢራን ድርድር ባደርግም ብልጣብልጧን አሜሪካን አላምናትም አለች። ኢራን በእሳት እየተጫወተች ነው ያለችው። ያላትን የዩራኒየም ክምችት ለማስወገድ ካልተስማማችም እሳት እናዘንብባታለን ሲሉ የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ተናገሩ። የኢራን ድሮኖች የኩዌት አውሮፕላን ማረፊያ ላይ በፈጸሙት ጥቃት ብዙ ሰዎች መሞታቸውና በረራዎች መቋረጣቸው ተሰማ። ጤና ይስጥልን የተወደዳችሁ የቻናሌ ተከታታዮች፣ እስከ መጨረሻው ድረስ አብራችሁን ስትቆዩ እነዚህንና ሌሎችንም ሰበር መረጃዎች በትንታኔ የምትሰሙ ይሆናል። የዩቲዩብ ቻናሌን አሁኑኑ ሰብስክራይብ፣ ቪዲዮውን ላይክ እና ሼር እያደረጋችሁ እስከ መጨረሻው ድረስ አብራችሁ እንድትቆዩ እየጋበዝኩ ወደ ዝርዝር ዜናዎች አልፋለሁ። በቀዳሚነት ኢራን ድርድር ባታደርግም አሜሪካ እንደማታምን አስታወቀች። ኢራን አስፈላጊ ከሆነ ድርድር ታደርጋለች፣ ነገር ግን ዩናይትድ ስቴትስ የገባችውን ማንኛውንም ቃል አታምንም ሲሉ አንድ የኢራን ፓርላማ ከፍተኛ ባለስልጣን ተናግረዋል። የኢራን ከፊል መንግስታዊ ታስኒም የዜና አገልግሎት እንደዘገበው የአሜሪካ ምክር ቤት ምክትል አፈጉባኤ ሞጅታባ ኔክዛድ እኛ መዋጋት ብቻ ነው አንደራደርም ማለት ትክክል አይደለም ብለዋል። ኔክዛድ በኢራን ከጦርነት ጋር አያይዘው ረሃብ እንዳለ የሚያነሱትን የውጭ ሚዲያዎች የሚሉትን አጣጥለውታል። በግጭት ወቅት 7 ሚሊዮን ሰዎች ከቀያቸው ተፈናቅለዋል። ብዙዎች ወደ ሰሜኑ የሀገሪቱ ክፍል ተጉዘዋል። ነገር ግን አንዳቸውም በመንግስት አስተዳደር ምክንያት የመሰረታዊ ዕቃዎችን የዳቦና የመኖሪያ ቤቶችን የማረጋገጥ ችግር አላጋጠማቸውም ብለዋል። ኔክዛድ በታስኒም በኩል ቀይ መስመሮች አሁንም በአጀንዳው ላይ ናቸውም ብለዋል። አስፈላጊ ከሆነ እንነጋገራለን፣ ነገር ግን ከአሜሪካውያን የገቡትን ምንም አይነት ቃል አናምንም፣ ወንጀሎችን ፈጽመዋልም ሲሉ አክለዋል። የአሜሪካን ወንጀሎች በማስረጃነትም 2 የኒውክሌር ሳይንቲስቶችን ለመግደል ግንብ ላይ የተፈጸመ የሚሳኤል ጥቃት እንዲሁም እንደ አውሮፓውያን አቆጣጠር በየካቲት 2026 በሆርሞዝጋን ግዛት ሚናብ በሚገኘው ሻጃራህ ተይበህ አንደኛ ደረጃ ትምህርት ቤት ላይ የደረሰውን ጥቃት ጠቅሰዋል። የኢራን ባለስልጣናት እንደተናገሩትም በጥቃቱ ከ170 በላይ ተማሪዎች፣ መምህራንና ሰራተኞች ተገድለዋል። የፍትህ ስርዓቱ ኃላፊ በተናጥል ሲናገሩም የኢራን ባለስልጣናት 1 ኢንች ለጠላት አለመስጠትን በተመለከተ አለመግባባት አለመኖሩን ታስኒም ዘግበዋል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በእሳት እየተጫወተች ነው ያሏት ኢራን ያላትን የዩራኒየም ክምችት ለማስወገድ እንዳልተስማማች፣ ነገር ግን የሚደርስባት ጫና እየበረታ መሆኑን ተናገሩ። ከአሜሪካው ፕሬዚዳንት ጋር መወዛገባቸው የተነገረው ጠቅላይ ሚኒስትሩ ከትራምፕ ጋር በኢራን ጉዳይ ተመሳሳይ አቋም እንዳላቸው ተናግረዋል። ጠቅላይ ሚኒስትሩ ለሲኤንቢሲ በሰጡት ቃለ ምልልስ ኢራን ከአሜሪካ ጋር የምታደርገው ድርድር ካለስኬት ቢቋጭ ብዙም እንደማያሳስባቸውና የኢራን ጉዳይ ያላበቃ ቢሆንም ነገር ግን በከፍተኛ ሁኔታ መዳከሟን ገልጸዋል። ከኢራን ጋር ዳግም ወደ ሙሉ ጦርነት የመግባቱ ጉዳይ በፕሬዚደንት ትራምፕ የሚወሰን መሆኑንና የአሜሪካና የእስራኤል ኃይሎች ዝግጁ ናቸው፣ ኢራንም ይህን ማወቅ አለባት፣ እነሱም ያውቃሉ ብዬ አስባለሁ፣ ነገር ግን በግልጽ እንደሚታየው በእሳት እየተጫወቱ ነው ብለዋል። ጠቅላይ ሚኒስትር ኔታንያሁና ፕሬዚደንት ትራምፕ እስራኤል በሊባኖስ ውስጥ እያካሄደች ያለችው ካለው ጦርነት ጋር በተያያዘ ባለፉት ቀናት ሲዘገብ እንደነበረው በሁለቱ መሪዎች መካከል ጠንከር ያለ ንግግር መደረጉ ተገልጿል። ፕሬዚደንት ትራምፕ ፖድ ዋን ፎርስ ከተባለ ፖድካስት ጋር ባደረጉት ቃለ ምልልስ ከኔታንያሁ ጋር የቃለ ምልልስ ማድረጋቸውን አረጋግጠዋል። ትራምፕም እንዲያሉ አዎ ጠንካራ ውይይት አድርገናል። በጣም ተናድጀም ነበር። ሊባኖስ ውስጥ ኔታንያሁ እያካሄደው ባለው ያልተቋረጠ ጦርነት ተረብሸ ነበር በማለት ውይይታቸው ጠንከር ያለበትን ምክንያት አስረድተዋል። የኔታንያሁ ጽሕፈት ቤት ከፕሬዚደንት ትራምፕ ጋር ስለተደረገው የስልክ ምልልስ በይፋ ከመናገር ቢቆጠብም ጠቅላይ ሚኒስትሩ ግን እንደ ጥሩ ቤተሰብ አንዳንድ ጊዜ ስልታዊ ልዩነቶች አሉን በማለት ጉዳዩን በማጣጣል የጋራ ዘላቂ ዓላማ እንዳላቸው አመልክተዋል። ኔታንያሁ ጨምረው ከኢራን ጋር በተያያዙ ጉዳዮች ላይ ከፕሬዚደንት ትራምፕ ጋር ዘወትር ስምምነት እንዳላቸው ተናግረዋል። የእስራኤል መከላከያ ሚኒስትር እስራኤል ካትዝ ጦራቸው በደቡባዊ ሊባኖስ የሚያካሄደውን ዘመቻ ለጊዜው እንደሚቀጥል አስታወቁም። ሚኒስትሩ አክለውም ከቤታቸው የተፈናቀሉ ሊባኖሳውያን መመለስ አይችሉም ሲሉም ተናግረዋል።
የሚኒስቴሩ አስተያየት የተሰማው ሊባኖስና እስራኤል በዋሽንግተን የተኩስ አቁሙን ተግባራዊ ለማድረግ መስማማታቸው ከተገለጸ በኋላ ነው። ስምምነቱ ሄዝቦላ ወደ እስራኤል ሮኬቶችን ማስወንጨፍና ጥቃት መፈጸም ከማቆሙ ጋር የተገናኘ ነው። ካትዝ በመግለጫቸው ላይ ወታደሮቻቸው በደቡባዊ ሊባኖስ የደህንነት ቀጠና በሚባሉትና 900 ዓመት ዕድሜ ያለው በተባለውና እስራኤል ቅዳሜ ዕለት በተቆጣጠረችው ቤው ፎርት አምባ እንደሚቆዩ ተናግረዋል። ሚኒስትሩ እስራኤል በአካባቢው የሚገኘውን የሽብርተኛ መሠረተ ልማት ማፈራረስ እንደምትቀጥል ተናግረው በእስራኤል ማህበረሰቦችና ግዛት ውስጥ ጥቃት ከተፈጸመ ምላሽ የመስጠት መብት እንዳለን አሜሪካም ትደግፈዋለች ብለዋል። ሊባኖስና እስራኤል ረቡዕ ዕለት በአሜሪካ አደራዳሪነት የተኩስ አቁሙን ተግባራዊ ለማድረግ ተስማምተዋል። ሁለቱ ሀገራት በሚያዝያ ወር ግጭት የማቆም ስምምነት ላይ ከደረሱ በኋላ በግንቦት ወር የተራዘመ ቢሆንም ግጭቶች ግን ቀጥለዋል። የኢራን ድሮኖች የኩዌት አውሮፕላን ማረፊያ ላይ ረቡዕ ማለዳ ጥቃት መፈጸማቸውን ተከትሎ በረራዎች መቋረጣቸው ተገለጸ። በኩዌት የአውሮፕላን ማረፊያ ላይ ጥቃት የተፈጸመው ቴህራንና ዋሽንግተን አንዳቸው በሌላኛቸው ላይ ጥቃት ከፈጸሙ በኋላ ሲሆን በርካታ ሰዎች መጎዳታቸውም ተገልጿል። ሁለቱ የኢራን ዜና ወኪሎች ቴህራን የተኩስ አቁሙን ለማራዘም ከአሜሪካ ጋር የምታደርገውን ንግግር ማቋረጧን ማክሰኞ ዕለት ዘግበዋል። ትራምፕ ግን ዘገባውን አጣጥለው ንግግሮች እየተካሄዱ ነውም ብለዋል። የኩዌት መከላከያ ቃል አቀባይ ብርጋዴር ጀነራል ሳዑድ አብዱልአዚዝ አል ኦታኢቢ በርካታ ጥቃት ፈጻሚ ድሮኖች የኩዌት ዓለም አቀፍ አውሮፕላን ማረፊያ የመንገደኞች ማስተናገጃን ኢላማ ማድረጋቸውን ጠቅሰዋል። በጥቃቱ የመንገደኞች ማስተናገጃው ክፉኛ መጎዳቱን የገለጹ ሲሆን በርካታ ሰዎችንም አቁስሏል ብለዋል። የአውሮፕላን ማረፊያው በኢራን ጦርነት ምክንያት ተዘግቶ ከቆየ በኋላ ለአገልግሎት ክፍት የሆነው ከ3 ቀናት በፊት ግንቦት 24 ቀን 2018 ዓ.ም ነበር። ባለፈው ሳምንት ማክሰኞ የአሜሪካ ጦር ኢራን በኩዌትና ባህሬን ላይ ጥቃት መፈጸሟን ጠቅሶ በወታደራዊ ተቋማቷ ላይ ያጸፋ ምላሽ ድብደባ ማካሄዱን አስታውቋል። የአሜሪካ ጦር አክሎም በኩዌት የሚገኙ የጦር ሰፈሮችን ኢላማ ያደረጉ በርካታ ድሮኖችን መተን ጥለናል ሲልም አስታውቋል። የኢራን ፈጥኖ ደራሽ አብዮታዊ ዘብ በባህሬን የሚገኝ የአሜሪካ ባህር ኃይል ዋና ማዘዣና ኩዌትን በስም ሳይጠቅስ ሌላ ሀገር ላይ ጥቃት መፈጸሙን ገልጿል። አክሎም ጥቃቱን የፈጸመው የአሜሪካ ጦር የጣለውን እገዳ ለማለፍ እየተንቀሳቀሰች የነበረች ነዳጅ ጫኝ መርከብ ሞተር ላይ ጥቃት መፈጸሙን ተከትሎ መሆኑን ጠቅሷል። አብዮታዊ ዘቡ በመግለጫው ከዚህ በፊት ለማንኛውም ጥቃት የምንሰጠው ምላሽ የተለየና የከፋ እንደሚሆን ተናግረን በነበረው መሰረት እርምጃውን ወስደናል ብለዋል። ወደ ቻይና ሳቀና የቻይና ሰላዮች የዩናይትድ ኪንግደም መንግስትና መከላከያ ባልደረቦች የአገር ምስጢር እንዲያወጡ እንደ ሰራተኛ ቀጣሪ ድርጅቶች በመሆን እያጭበረበሩ ነው ሲል MI5 አስጠነቀቀም። የዩናይትድ ኪንግደም፣ አሜሪካ፣ አውስትራሊያ፣ ካናዳና ኒውዚላንድ የስለላ ተቋማት በጥምረት በወጡት ማስጠንቀቂያ የስለላ ተቋማት እንደ ሊንክድን፣ ኢንዲድና አፕወርክ የመሳሰሉ ድረገጾችን በመጠቀም ሐሰተኛ የሥራ ማስታወቂያዎችን እንደሚያሰራጩ ተናግረዋል። አመልካቾች ለሕዝብ ይፋ ያልሆኑና የቻይና ወታደራዊ የደህንነት አገልግሎት ሊገለገልባቸው የሚችል መረጃዎችን ይፋ እንዲያደርጉ ይገደዳሉ። ፋይቭ አይስ የተባለው የአምስቱ ሀገራት ጥምረት የቤጂንግ ሰላዮች ለቻይና ስልታዊና ታክቲካዊ ጥቅም ሊሰጥ የሚችል ልዩ ወታደራዊ፣ ፖለቲካዊና ኢኮኖሚያዊ መረጃ ለማግኘት ይፈልጋሉ ብሏል። በቻይና ስለላ ተቋማት ኢላማ የሚደረጉ ሰራተኞች የደህንነት የይለፍ ፈቃድ ያላቸው ምሁራንና የቲንክ ታንክ ተቀጣሪዎች ናቸው። የደህንነት ሚኒስትሩ ዳን ጃርቪስ ሁሉም የመንግስትና የጦር ሰራተኞች የብሔራዊ ደህንነት ባለስልጣናት ያወጣውን ማስጠንቀቂያ እንዲከተሉና በኦንላይን ኢላማ የሚያደርጋቸውን ነገር ነቅተው እንዲለዩ እንዲሁም ደህንነታችንን አደጋ ላይ ከሚጥል ነገር እንዲቆጠቡ እመክራለሁ ብለዋል። አገራችንን ለመከላከል ጠንካራ እርምጃ የወሰድን ሲሆን ቻይናን ጨምሮ ከተለያዩ ሀገራት የሚመጡ አዋኪ ተግባራትን መከላከላችንን እንቀጥላለን። በቅርብ ጊዜም የተከሰቱ በርካታ ጉዳዮች የውጭ ሀገርን ወክለው የሚንቀሳቀሱትን ለፍርድ ለማቅረብ ያለንን አቅምና ጥንካሬ ያሳያሉ ብለዋል። ፋይቭ አይስ የተሰኘው ተቋም ያወጣው መረጃ እንደሚያሳየው የቻይና ሰላዮች ሐሰተኛ የሥራ ማስታወቂያዎችን በመለጠፍና የአመልካቾችን ሲቪ በመቀበል ለሚፈልጉት ዓላማ ብቁ ስለመሆናቸው ማጣራት ያካሂዳሉ። የለዩዋቸው አመልካቾችም የሚፈልጉትን የመንግስትና ወታደራዊ ቁልፍ መረጃ ይዘው እንደሆን ለመለየት በኦንላይን ቃለመጠይቅ ያደርጉላቸዋል ተብሏል። ተመልማዮች በጻፉት ሪፖርት መጠን በሺዎች የሚቆጠር ዶላር ክፍያ እንዲፈጸምላቸው ይደረጋል። ጃርቪስ በህዳር ወር
ኤም5 2 የሊንክድን ፕሮፋይሎች በቻይና የደህንነት ሚኒስቴር ጥቅም ላይ ማሉ እንደተደረሰበትም አስታውቋል። ሩሲያ በምትቆጣጠረው የዩክሬን ግዛት አውቶቡስ ላይ በተፈጸመ ጥቃት 7 ሰዎች መገደላቸውንና 11 መቁሰላቸውን ባለስልጣናት አስታወቁ። ክሬምሊን በዩክሬን ምስራቃዊ ዶኔትስ ክልል የሾመቻቸው ዴኒስ ፑሽሊን ጥቃቱ ከሞስኮ ወደ ክሬሚያ ሲምፎሮፖል ይጓዝ በነበረው አውቶቡስ ላይ ረቡዕ ማለዳ መድረሱን ገልጸዋል። በተያያዘ ዜና ረቡዕ ማለዳ በሴንት ፒተርስበርግ ጭስ የታየ ሲሆን የዩክሬን ፕሬዝዳንት ቮሎዲሚር ዜሌንስኪ የከተማዋ ነዳጅ ማከማቻ ላይ ጥቃት መፈጸማቸውን አረጋግጠዋል። ጥቃቱ የተፈጸመው ሩሲያ ዓለም አቀፉን የኢኮኖሚክ ፎረም በምታዘጋጅበት ወቅት ነው። ሩሲያ ማክሰኞ ዕለት በዩክሬን ከተሞች ላይ በርካታ የድሮን ጥቃቶች ፈጽማ ሕፃናትና ሴቶችን ጨምሮ ቢያንስ 22 ሰዎችም ተገድለዋል። ፑሽሊን በድሮን ጥቃት በደረሰበት አውቶቡስ 7 ሰዎች መገደላቸውን ገልጸው ጉዳት የደረሰባቸው 11 ሰዎችም የሕክምና ክትትል እየተደረገላቸው ነውም ብለዋል። ዩክሬን በአውቶቡስ ላይ ስለተፈጸመው የድሮን ጥቃትም እስካሁን ያለችው ነገር የለም። ሩሲያ ሌሊቱን ከዩክሬን የተነሱ 350 ድሮኖችንም መታመጣሏን አስታውቃለች። የተወደዳችሁ የዩቲዩብ ቻናል ቤተሰቦች ለዕለቱ ያስኳቸው ዓለም አቀፋዊ የጂኦፖለቲካዊ ሰበር መረጃዎችን በዚሁ አጠናቀቅኩ። ቪዲዮውን ከወደዳችሁት ላይክ፣ ቻናሌን ሰብስክራይብ ያላደረጋችሁ ደግሞ በማድረግ ቤተሰብ ይሁኑ እያልኩ ሰላም እንድትቆዩ ተመኘው።